Hello, hello, Ninacho. Welcome to my channel. This is Kevin American Black Zerabulu and YouTube channel. Welcome to my channel, guys. Ninacho. Alacho way, by the way, Ninacho. ምንድነው ልላችሁ እየፈለኩት ነገር ማለት ነው። እንደን ሰው እዚህ ሀገር እየገጠመኝ ነገር ነው። አሁን ገጠመኝ ነው የነገርኳችሁና ገጠመኝ አይደለም በቃ የሚደብር ላይፍ ማለት ነው። እንደን ሰው ግን ደግሞ እኔን አይቶ ማለት ነው ከግሪ እስከ ፀጉሪ እኔን አይቶ ማለት ነው ሰይጣን ማለት ነው። አይከብድም ድፍረታቸው ምን ነው አሁን ሰይጣን ነው የሚመስለው። ምንም ነገር እኮ ሰይጣን አይመስልም። አይስፖርት ቃል ማለት ነው። እኔ እኮ በቃ በኮንፊደንት አለ ነበር እኔ እንደዛ ቤት ሆነ ዝጊ ምናምን ሊሉኝ ነው እያልኩ ነበር እና ግን ደግሞ ነገሩ ሌላ ነው ባይዘው ማለት ነው። አንደኛው ሰው ወደ ቸል ነገራችን የምፈልገው ነገር ማለት ነው። ይሄ ምንድነው የሚባለው? ይሄ እንትን ነው ባይዘው ማለት ነው። እኔ እውነት ነው የምናገረው፣ እውነት እየነገርኳቸው ነው ያለ ነገር ነው የምናገረው ማለት ነው። የሌለ ነገር አቀባጥልም ማለት ነው። ለማለት ነው መጥፎ ነገር እያደረገን ጥሩ ነገር እያደረገን ነው አልላቸውም ብያቸዋለሁ ማለት ነው። አልልም በቃ አልወደም እንዳለ ነው የምነግራቸው። ስታብስ አልወደው ወደዋለሁ አልልም። እውነት ነው የምናገረው፣ እውነት ነው የምናገረው። ባስዋል አንዳንድ ሰው የስዊዘርላንድ ነገር ደግሞ ስለፈለገች ይሆናል ወደዚህ የመለሰችን ምናምን ብያችሁ ነበር። ዛሬ ደግሞ አልፈልግሽም አይደለም ያለችኝ እሷ በጣም እንዲሁም በጣም ትላለች ይላሉ ዝም ብሎ በቃ በጣም ነው እንትን የሚለው ባይደወይ እኔንም በጣም ደህና ነበርኩኝና በጣም ነው የገረመኝ ባይደወይ ማለት ነው። ላይክ በጣም ደህና ነበርኩኝ በቃ ላይክ ደህና ሆኜ እንዳወራቸው ይችል ነበር ማለት ነው። እንደልኮዳ ማለት ነው ድቼ በጣም ጥሩ ልጅ ነሽ፣ በጣም ደስ ያለሽ፣ በጣም ደስ የሚል ጠባይ ያለሽ፣ ግን ደግሞ በቃ ህጋችን እንደዛ ነው። ስዊዘርላንድ በጣም ጥሩ ሀገር ናት። ስትሄጂ ወረቀት ይሰጡሻል፣ ቤት እንሰጣታለን ተብለዋል። ስለዚህ በቃ እዛ መሄድ አለብሽ። ሁሉንም ነገር አዲስ ስለሆነ ማለት ነው። ያው እዚህም እዛም አንድ ነው። በጣም ሀገራችንን በቃ ይሄ ኔዘርላንድ ጥሩ ሀገር ናት። እንዴት እንደመጣሽ ሁሉ አናውቅም ማለት አንደን ሰው የአውሮፓ ህግም እንደዛ ስለሆነ እንደዛ ነው የሚሆነው። ወይም እኛ ደግሞ ምናምን አምናለኝ ማለት ነው። ከዛ ማለት ነው ውዶችዬ ደግሞ ለመታከም ፍቃደኛ ስላልሆንኩኝ ማለት ነው ባይደው ማለት ነው እዚህም ለመታከም ፍቃደኛ አይደለም ማለት ነው። ከዛ ሪፖርት ደግሞ እዚህ የገጠመሽን ነገር ከዛ እኮ ታዲያ ስታመም ምን አደርጋለሁ እዚህ እንደገና ከታመምኩኝ ምን ላደርግ ነው ምናምን ሲላት ማለት ነው በቃ እሱን ነገር እናስተላልፍልሻለን ያለችኝ ማለት ነው። እዚህ የሆነውን ነገር ማለት ነው ሁሉንም ነገር ሪፖርት ወደዚህ እናስተላልፍልሻለን እና ከዛ ጠበቃሽን በሙሉ ታገኘዋለች እና በሙሉ ሪፖርት አድርጋ የሆነ ያግዙሻል አለችኝ ማለት ነው። አሁን በቃ ወረቀቴንም ሊቀይርልኝ ይገባል ምክንያቱም እዛ የሚሄድ ከሆነ ምክንያቱ በዛ ምክንያት ስለሆንኩኝ እና ሌላ ነገሮች እንዳለ ሊያግዙኝ ይገባል። ብዙ ችግር ላይ አለኝ ምናምን አልኳቸው ማለት ነው። ግን ደግሞ አይሆንም ተብዬ ነበረ። ግን ደግሞ ሊያግዙኝ ይገባል ምናምን እሱን ነገርም ንገርልኝ ምናምን አልኳቸው ማለት ነው። ባይደወይ ማለት ነው እሱ ከሰጋየው ምን ይገርሻለን እናገዛታለን ብለዋል። ቤት የሚሰጥሃል ወረቀት የሚሰጥሃል። ስለዚህ እሷ መመለስ አለባት። ኬዛ በቃ ላይክ ምንም እንትን የለባት ምን ተብለሻል ምናምን አለች ማለት ነው። ከዛ ማለት ነው እንደዛ ብለን መጠን ባይደወይ ማለት ነው ሌላ ነገር አላስመስል ባይደወይ ማለት ነው ድርቅ አድርጌ ስለምናገረው ወሬውን ማለት ነው ንግግሩን ማለት ነው እንደዛ ብለን መጠን ከዛ ደግሞ የፓይለት ብለን ተስተት ለምንድን ነው ምንም ያላልሽ ወንጂ ስንልሽ ምናምን አትለኝም ታዲያስ አለ ደግሞ ለቀመጠው ይልልልሽ ነው እንደፈለግሽ ምናምን አልባ ከዛ ማለት ነው ወልጭ ይሄ ምንድን ነው የሚባለው ደግሞ እኮ ፍቅር ቢይዘኝ ማለት ነው የሆነ እሺ የሚል ወይም ደግሞ የሆነ የሚባብ ወይም ደግሞ የሆነ ሰው ጋር ተቀምጠው የሚያወሩ ሰዎችን ቢሆኑ ደህና ነበር እኮ። ይሄንን ባይ ዘ ወይ ማለት ነው እኔ ራሴ ነኝ በጣም በእንትን በጽሁፍ አስረዳሁት ማለት ነው። እነዚህ ሰዎች በጣም መጥፎች ናቸው እና እንደዚህ ምናምን ብዙ ነገር ነገርኩት ማለት ነው። እዚህ ትራክ ላይ ውስጥ የነበረው ማለት ነው ብዙ ነገር ጽፌያለሁ ማለት ነው። ብዙ ነገር ነው የነገርኩት ማለት ነው ውስጥ ማለት ነው። እንደዚህ ስለሚያደርጉ መሸወድ የለብህም ስለዚህ ሬድ መሆን አለብህ ምናምን ራሴ ነው ያልኩት እና ከዛ
እሱ በቃ በጣም እንትን ሆነ ምናምን ተብሎ ባይ ዘ ወይ መጀመሪያ ላይ በጣም ያደዘዘኝ ነበር፣ ያፈዘዘኝ ነበር። በቃ እንደዚህ እያልኩ ነበር የምወደው ማለት ነው። ስናገር ለመናገር ሁላ በጣም ከብዶኝ ነበረ ማለት ነው። ግን ደግሞ በቃ ላይክ ወደ እንትን ከእንቅልፍ አነቃት መሰለኝ። ላይክ አይ ቲንክ እኔ እንድገባኝ እንድረዳው የሆነ ነገር እንትን አደረኩኝ ሆነ። ከዛ ሰውየው ተቀየረ ማለት ነው። ደህና ሆነ ማለት ነው። ላይክ እንደን ሰው ማለት ነው ከሱ ጋር እንትን ማድረግ ማለት ነው። ስለዚህ በጣም እሱ እንትን ነው ምናምን እየተባለ ነበርና እዛ ሲሄድ ማለት ነው እኔ ራሴ ነው እንደዛ እንዲሆን ያደረኩት ማለት ነው። እሱ ነው በጣም ብዙ ነገር እየረዳሁት እና ብዙ ነገር ይሄን ነበረ ማለት ነው። እሱ ከሚናገረው ማለት ነው እዛ ሰው ይጥላ እንደ የነበረው ከሚናገረው በላይ እሱ በጣም ብዙ ነገር ተናግሮኛል፣ ሰርቦኛል፣ የሴክስ ቪዲዮ ልኮልኛል፣ ብዙ ነገር አድርጎኛል ማለት ነው። ከዚህ እሱን ማለት ነው እኔ ራሴ ነው ማለት ነው እንትን ያልኩት ማለት ነው። እሱ ቪዲዮ ስለላከልኝ አልጠላሁትም፣ ስለተናገረኝ አልጠላሁትም ማለት ነው። እኔ የጠላሁት ለምን መሰላችሁ? በጭካኔ ነው የጠላሁት ማለት ነው። ጭካኔውና በቃ እኔ ይገጥመኝ የነበረውን ነገር ማለት ነው። ላይክ በጣም ብዙ ነገር እየሆነ ማለት ነው። እሱ እንደዛ እንዲሰቃይ እንትን አድርጎ ማለት ነው። ከዛ ደግሞ እንትን በቃ ሌላ ነገሮችን ከዛ መሀል ላይ የራሱ እንትን እያደረገ ማለት ነው፣ እያስመሰለ ማለት ነው። በሰው እየተሰቃዩ ነበረ ራሱ አይ ቲንክ ማለት ነው። እሱም ባይሆን ማለት ነው የእሱ ጥላቶች ሁላ ሊያሰቃዩኝ አይገባ ማለት ነው። ኃላፊነት ሊወስድበት ይገባል ማለት ነው። ስለዚህ ወይ መገናኘት አለባቸው ወይ መረቃቅ አለባቸው። ደግሞ ሌላ ሰው አስገብቶ ነው እየተዋወቀኝና ንቀቱና ምናምን ነገር ማለት ነው አስጠላኝ ማለት ነው። በጣም ንቀቱ ማለት ነው። ከዛ ደግሞ እኔ እንትን እያደረገኝ ነው። ከዛ በኋላ ላይ በጣም ችግር ሊፈጠርብኝ ነው። አንተ ትክክለኛ ማለት እንትና ማለት ነው ካልሆንክ ደግሞ እኔ እስላምና አልቀበለውም። ስለዚህ አንተ ሰሪያዊ ከሆንክ አልቀበልህም፣ ክርስቲያን ካልሆንክ በስተቀር አልኩት ማለት ነው። በወደ ሁላ አልቀበልህም ምናምን አልኩት ማለት ነው። ጀስት ላናግርህ ወይም ደግሞ ጀስት ጓደኛ እንድንሆን ካልፈልክ ካልሆነ በስተቀር ማለት ነው በፍጹም እኔ ለጋብቻ ለትዳር ወይም ለፍቅር ምናምን አልቀበልህም ምናምን ካልኩት ማለት ነው። ከዛ ማለት ነው እንደዛ ነበረ ማለት ነው። ወዶቼ ልነግራችሁ የምፈልገው ነገር ማለት ነው ሌላ ነገር እንትን አልነበረም ማለት ነው። ከዛ እዚህ ሀገር ደግሞ ሁለተኛ ነገር ነው በጣም እንትን ያደረኩት ማለት ነው። በቃ ኢሮብ እንትን ስትል ማለት ነው ኢሮብ እኔ ለብሄር ምናምን አይደለም ማለት ነው። አይ ዶንት ኬር ማለት ነው ማለት ነው። እኔ ሰው ምንም ቢሉት ምንም ባይሉት ማለት ነው እኔ እንትን እንዳልኩኝ ነው የማደርገው ማለት ነው። እና ምንድን ነው ልላቸው የፈለጉት ማለት ነው ኢሮብ በቃ ምንም አይደሉም፣ ባዳ ናቸው እና ከዛ ደግሞ ይጠራሉ ማለት ነው። እንደዛ አደረገች ማለት ትልቅ ወንዶች ምናምን ነገር በጣም ሼምፉል ማለት ነው። ከዛ ማለት ነው እንደዛ አድርጉና እንደዛ አደርጋሉ እና ቡዳዎች ናቸው በቃ እኔ በቃ እንደ ኢሮቦች ማለት ነው። ቡዳ መንፈስ የለም ማለት ነው። ገና ኢሮብ ብለሽ ስትጠሪ ማለት ነው ቡዳዎች በቃ ስብስብ ነው የሚለብሽ ማለት ነው። እንደን ለዛ ነው እኔ ለአይነ ጥላ ለቡዳዎች ምናምን ነገር ነው ባይደው ጾግሬንም የጣልኩት ለምን መሰላችሁ ማለት ነው። እዛ ማለት ነው ኢሮቦች አረቦች ማለት ነው እንደ አንድ ላይ ተሸጋጭቁ ምናምን ማለት ነገር ማለት ነው። ሀበሾችም ላይ ደጭ ማለት ነው። ከዛ የሆነ ፀጉሬ ላይ በቃ የሆነ ነገር ያስገቡብኝ ነበር። አንዴ ቀለም ስጠቀም የሆነ ነገር ስጠቀም ቅባቴ ላይ ምናምን ነገር ማለት ነው። በቃ ፀጉሬ ላይ በቃ የሆነ ከቀለም ጋር ሲሆን ደግሞ ይቀመጥበታል ማለት ነው። ስለዚህ በጣም ከበደኝ ማለት ነው። እንደዛ አይነት ነገሩ ማለት ነው። በቃ የአይነ ጥላ በቃ የማፈር የእንትን ነገር የመሸሽ ምናምን ነገር ስሜቱ በቃ በጣም ባሰብኝ ማለት ነው። እንትን ከሚይዘኝ ነገር ተጨምሮበት ማለት ነው። ከዛ እንደዛ ሲያደርገኝ ነጭት ታደርጉት ማለት ነው። መቼ ነው ምላጭው ምናምን እያልኩኝ እያሰብኩ ነበር እንዲሁም ማለት ነው። ከዛ እንትን ሲቆርጠው ገና ልላጨው ነው እያሰብኩኝ ነበር ማለት ነው። ከዛ ለዛ ነው እንትን ያደረጉት ማለት ነው። አሁን ደግሞ ገና አስደገመችኝ ማለት ነው። ያቺ እኔ ጋር ያለችው ሶማሌ ማለት ነው። ወጣንና ማለት ነው በሶማሌ አድርጋ ማለት ነው። እሷ ራሷ ናት ባይ ወይ ማለት ነው። ከሱ ጋር ነው ምናምን ትሆናለች ማለት ነው። ስንት መዘዝ ነው ያለው ማለት ነው። ከዛ ልጁን ለካ አውቆ ነው ወደ ጫካ እንትን ወሰዱን ማለት ነው። ልክ ልንዝናና ነው ምናምን ብለን ወደ ጫካ ሄድን ማለት ነው። ከዛ እንደዛ ስንሄድ ማለት ነው እሷ አስደረገችው ማለት ነው። እንደዛ አድርገት ምናምን አለችው ምናምን። ከዛ እሱ ደግሞ በቃ ፍትት ያደረገልኝ ማለት ነው። ቆመህ አንተ ደግሞ ምን ያደርግ ነው ምናምን ለዋለኝ ማለት ነው። እኔ እንግዲህ በጭራሽ አላሰብኩኝም ማለት ነው። ከዛ ሰውዬው ትልቅ ነው በጭራሽ አደረገው ብዬ ምናምን አስባና ከዚህ በጭራሽ እንትን አላሰብኩኝም። ቢያስብ ኖሮ ነበር የምለው ማለት ነው። ከዛ ዘመን መጣን ሲመጣ ደግሞ ጭንቅላት ሊፈነዳ ማለት ነው። እስካሁን ድረስ እንትን አልወጣልኝም። ደግሞ እንደዚህ ቀጠለ እንትን አለ ማለት ባይደው ቀጠለ ሆነ ማለት ነው። እንደዚህ ቀጠለ ሆነ ማለት ነው። የሚያስወጣ ነገር አለ ባይደው ማለት ነው። በሱ ቃል ወጣልኝ ይላጫል ማለት ነው። ምን ላድርግ ነው ባይደው እንትን በሽታው ማለት ነው። በቃ በጣም ከባድ ነውና ለፀጉር ምናምን ብዙ ሳይሆን ማለት ነው። ከዛ እንደዚህ የሆነ ቀጠለ የሚሰረቅ ራሶች አሉ ባይደው እነሱ ስታደርጋቸው ደህና ይሆናል ማለት ነው። ይለቃል ማለት ነው። ባይደው ብን ነው ይሄዳል ማለት ነው። ይሄ ሰይጣን እንትን ያደረገ ማለት ነው። ባይ ዘ ወይ ከዛ ማለት ነው ዶቼ እንደዛ ብለን ማለት ነው። ባይ ዘ ወይ ያለ ወላጅ ያለ እህት ያለ ወንድም ያለ ቤተሰብ እርዳታ በቃ እኔ ነው እንጂ እንኳን በቃ እንደዛ አጋጥሞኛል። ምን ላድርግ ብዬ እኮ መድኃኒት ወይም ደግሞ የሆነ በቃ ነጭ ሽንኩርት እንኳን ብዬ የሚለኝ ሰው እንኳን የለኝም እኮ አሁን ላይ ማለት ነው። በቃ ምን ነገር እንትን የሚያደርገኝ ሰው የለኝ። አንተን ሰው በቃ
ሁሉ ነገር ግን በጣም አይገርማችሁም? በቃ ሰዎቹን ህልና የላቸውም ማለት ነው። እኔ ከዛ ምንም ሆነ አይታየኝም። ምንም ሆነ አይታየኝም። በቃ ጨርቅ ናቸው፣ ውሻ ናቸው ወይ ሰው ናቸው ምንም ሆነ አይታየኝም ማለት ነው። ግን ደግሞ ግን በቃ አስራቸው ግን በጣም እንትን ያደርጋልና በጣም ይገርማቸዋል ማለት ነው። በዛ ላይ በቃ ይሁን እንትን ያደርጋል ማለት ነው። ከዛ ማለት ነው ኢሮቦች ማለት ነው ባይደው ቡዳ ናቸው ባይደው እንትን ያደርገኛል ማለት ነው። ገና እዚህ ሲገባ ማለት ነው ወደ ኢትዮጵያ ያስመልሳል፣ ኢትዮጵያ ትመለሻለሽ አለች ማለት በቃ እኔ አሽራሹ ጋር ማለት ነው። አይ ቲንክ የነሱ መንፈስ ማለት በቃ ኢሮብ እንዳልኩኝ ማለት ነው በቃ ወደ ኋላ ነው የሚያስበልኝ በቃ ማለት ነው። ወደ ኢትዮጵያ ማለት ነው በቃ ወደ ኢትዮጵያ ሊመለስ ወይ ወደ ኢትዮጵያ አስቡት፣ ሳልሰራ ምንም ሳላደርግ ማለት ነው ሳልይዝ ወደ ኢትዮጵያ ሊመለስ አስቡት። የሁሉ ችግር ሰሃራን ባህርና አልፌ ማለት ነው እንደዛ አድርገኝ ሀሳባቸው ይሄቱማ በቃ ይሄ ሁሉ እንትን መከራ አሳልፍኩት ማለት ነው ባይደወይ ማለት ነው። ለዛ ነው ባይደወይ እኔ በቃ በጣም እንትን ማድረግ ፈልገውና በቃ ሰዎችን በቃ that's why I was close እንደን እንዲዘጋጁ የሚፈልገው ማለት ነው በዛ ነገር ላይ ማለት ነው። እኔ በቃ ይለው አይደለም ማለት ነው ማለት ነው ምንድነው አይደለም ባይደወይ ማለት ነው ፈርቻ ረቀበለ ግን ደግሞ ምንም እያላቀም አይዶንኬር ምንም እንትን አይመስለኝም ማለት ነው እንደሉ ሰው እናም እንዴም አይደለውኝም አይደለም ነበር ማለት ነው። ታየው ዝም ብዬ ነበር ማለት ነው። ግን ደግሞ ነኝም ብዙ ማለት ነበር። አንድ ጊዜ ነው ሊቢያ ላይ ነኝ ብያለሁ እንዴ በይወ ዘመኔ ጥራት ምንም ነገር አይደለም ማለት ነው። መጥፎም ጥሩም ብትነግር አንድ ቃል ማለት እንዳረፈሰልኝ ነበር እንዴ ከዛ ማለት ወደችዬ ማለት ነው የነሱን አይነ ጥላ ማለት ነው። የነሱን አይነ ጥላ በቃ የሆነ ቡዳ ማለት ነው በቃ ይፈርድበት ማለት ነው። ጥሩ በቃ ላይ መልአክም ቢሆን ማለት ነው የሆነ ሰውም ቢሆን በቃ እንትን ናቸው ማለት ነው። እኔ ባይደው ያልናገራቸው ማለት ነው እንደዚህ አላቸው መንፈስ ነው በቃ ኢሮቦች እንደዚህ ይዛል እንደዚህ ይላል ምናምን ብዬ አላውቅም ማለት ነው። ባይደው ማለት ነው በኢትዮጵያ እንደዚህ ያደርገኝ ምናምን ብያቸው ነበር አይደል? የኢሮቦች ማለት ነው በቃ የሆነ ጨለማ ነው የምወደው ማለት ነው። በቃ የኢሮቦች ሰይጣን ማለት ነው የሚይዘኝ ማለት ነው። በኢሮብ በኩል የሚይዘኝ ሰይጣን ማለት ነው ደስ ወይ 24 hours እየተመላለሰ ነው የሚያደርገው ማለት ነው። ከዛ ማለት ነው እነሱ ጋር እንትን የሚያደርገኝ ነገር ማለት ነው በቃ ጨለማ ነው የሚያስወድደኝ በቃ ጨለማ ወዳለሁ ማለት ነው። በቃ ከቤት አትውጪ ይለኛል ማለት ነው። በቃ ከቤት መውጣት እንትን ያደርገኛል ማለት ነው። ለመነሳት ሁላ በቃ አሁን ሽንት ቤት ለመሄድ ማለት ነው በቃ ልሄድ ነው እያልኩኝ ማለት ነው 3 hours በቃ እቀመጥበታለሁ። እንደዚህ ግን በጣም እንትን የሚያደርጋቸው ማለት ነው የሚያስቸግራቸው ተዋህዶ ናቸው እንጂ ካቶሊክ ደግሞ ግን ይሄን ችግር የለብንም ማለት ነው። ከዛ እነሱም ክፉ ናቸው በተው የመንፈሳቸውም በጣም ይዳከማሉ። በቃ የሆነ ነገር ይገባቸውና በጣም ያስቸግራቸው ናቸው። እኔ ግን እንደዛ አይደለም ይሄን ሀላ አይደለም ማለት ነው። ላይክ የሙስሊሞች ምስልምና ነው ሌላ ነገር ነው ባይዘው መስቀልም ማደርጉ ማለት ነው የእንጨትም ማደርጉ የእንትንም ማደርጉ ማለት ነው። እስልምና ማለት በቃ ማት የሌለው እንትን ነው ባይዘው የኛ ግን በቃ አንድ ነው። የካቶሊክ አንድ ክርስቲያና ብቻ ነው እንትን የሚያደርገው ማለት ነው። የተዋህዶ ግን የሚጨማመሩት ነገር አለ ማለት ነው። ከዛ ማለት ነው ወደች ነገራቸው የሚባል ነገር ማለት ነው። ከዛ ማለት ነው ምንድን ነው የሚባለው መሰላቸው ይሄ ከዛ እንደዛ አድርገኝና በቃ ከዛ በቃ እንትን ያደርገኛል በቃ ጭፍን ያደርገኛል በቃ የሆነ በቃ ቢኩሪዝ ያደርገኛል ማለት ነው። እኔ በጣም ፍረማው ባዶኝ ነጭ የምወደው በቃ ላይ ለክሊንግራቸው አልችልም ባዶኝ ማለት ነው። አንዳንድ ይሄን ያህል በጣም ችግር እያለኝ በቃ ስሜንም በቃ ወደ እንትን ያደርጉት ማለት በቃ በቅዱስ ሚካኤል ካልሆነ በስተቀር ማለት ነው በቃ ጭንቅላት ማለት ነው በቃ ፎርማት ተደርጎ ከእንደገና ሌላ በቃ በግራ ነው እንትን የሚያደርገኝ ማለት ነው። ይሄ ሁላ በቃ ጆሮዬ ሁላ አትሰማም አይደለ? ከዶሮ ጀምሮ ማለት ነው። እኔ ባይ ዘ ወይ በጣም የገረመኝ ነገር ማለት ነው በቃ ሁሌም ወደ ኋላ ነው የሚያስመልሰኝ። በቃ ሁሌም ወደ ኋላ ነው የሚጎትተኝ። በቃ ዝም ብሎ ጎትት ያደርገኛል። በቃ ላይ የሆነ በቃ እንትንስ በቃ ሁሌ ስታይልሽ በቃ ይቀየራል። ገፈፍ ገጀልፈፍ በቃ ገፈፍ በቃ ገስረጥ ያደርግሻል ማለት ነው። ምንም ነገር ማለት ነው። የኢሮብ እንትን ነው እየነገርኳቸው ያለሁት ማለት ነው። ቡዳ ናቸው በቃ ቡዳ ናቸው። ድንዝዝ ነው የሚያደርጉት ማለት ነው። በአይናቸው ቡዳ ናቸው። ከዛ ማለት ነው ምንድነው የሚባለው ባይ ዘ ወይ ማለት ነው እኔ ማንንም እንትን አድርጌ ማንንም አልተወም ባይ ዘ ወይ ማለት ነው። እነሱም በጣም ተዳፈሩ። ምክንያቱም እነሱ በጣም መጥፎዎች እና በጣም መጥፎ ቡዳና በጣም መጥፎ መተታሞች ስለሆኑ ባይ ዘ ወይ ብዙ ጊዜ ላነሳቸው ማለት ነው። ምክንያቱም ጅሎች ስለሆኑ እንትን ይላሉ ማለት ነው። እንዳነሳቸው አልፈልግም ነበር ግን ደግሞ ግዴታ ነው በቃ እንደን ሰው ምክንያቱ ሊለቀኝ አልቻለም እና በሰው እንድገባው ፈልጋለሁ ባይዘውኝ ማለት ከዛ ማለት ነው ነገራችን የምፈልገው ነገር ማለት ነው። ከዛ እኔ በቃ የሆነ እንትን ያደርገኛል ማለት ነው። አሁን በቃ ቅዱስ ሚካኤል የምለው ማለት ነው ለዛ ነው በቃ
ለዛ ነው የሚለው እና ሰዎችንም ደግሞ በቃ እንደዚህ ሰይጣን ሆናለች ለሰይጣን እንትን አድርጋለች ምናምን ይላል ነው። ከዛ ሰዎችን እንደዛ እያሳሳቱ ደግሞ ወደ ሰይጣን እንዳይስቧቸው እና እኔ ብለው ሰይጣን እንዳይሆኑ ሰዎቹ እኔ የሚያረዱኝ መስላቸው እና እንደዛ እንዳይሆኑ ብዬ ነው እንደዛ እንትን ያደረኩኝ ማለት ነው። እኔ በጣም ብዙ እንትን አለኝ ወይ ማለት ነው። ደግሞ በቃ ለሰዎቹም በቃ ዝቅ እንበልላቸው ምናምን ብሎ ማለት ነው እነሱን እንትን እያደረጉ እየመሰላቸው ሰይጣን ቀስ አድርጎ ይዘርቃቸውና ከዛ እንትን ሲሆኑ ደግሞ ላይ ከኔንም ልጥፍ ይልብኛል በጣም ያጨንቀኛል ማለት ነው። ለዛ ነው ብዬ ነው ባይዘው እንትን ያደረኩትና በቃ አይስወርቱ ጋር ማለት ነው። እኔ ባይዘው በቃ ሁሉን ነገር መቀየር ፈልጋለሁ ምናምን ሲላችሁ ማለት አባቴ በቃ ላይ ለኔ መድኃኒቴ ነው፣ ግን ደግሞ አሁን ችግር አለው ስላችሁ አሁን ላይ እሱንም በጣም ችግር ውስጥ እንዳለ ነው አይነው ማቆ ማለት ነው። ከዛ ይሄ ምንድነው የሚባለው ማለት ነው እናቴ ባይዘው ሰይጣን ናት፣ ከጋኔኖቹ ጋኔ ናት። ግን ያግቱ ይመስላል ባይዘው ሰው አይደለችም። ባይዘው ተደሰው ስለነሱ እኮ ማውራት የለብኝም ግዴታ ማለት ነው። እየነገርኩ ነው በጥቅሉ ማለት ነው የሮብ ነገር ማለት ነው። ከዛ ማለት ነው ሁለት ያን ነገራችሁ የሚፈልጋው ነገር ማለት ነው እንትኑ ማለት ነው እኛጋቸው ፈልጎ ይሄ ምንድነው የሚባለው ከዛ ማለት ነው እንደዛ እንትን ታይደ በቃ አሁን ምን ያደርገኛል ማለት ነው። እሱ ነው በቃ ጋር በቃ እንትን ያደርገኛል በቃ እንዴ እንትን ያደርገኛል በቃ ጭንቅላቴን ጸጥ ነው የሚያደርገው ማለት ነው። ምንም ማስባል አልችልም ማለት ነው ባይዘው ማለት ነው። ይሄኛው ቁጭ ብዬ ማለት ነው መማር አልችልም በቃ ማስባል አልችልም ምንም ነገር ማለት ነው ማለት ነው። አሁን በቃ ትምህርቱን መጽሐፉን እንትን ብገነጥለው በቃ ሀሳቡ ጥፍት ይለኛል በቃ ምንም ነገር ማድረግ አልችልም ማለት ነው። ታስቶር በቃ ቅዱስ ሚካኤል ስም ነው ባይዘው ማለት በቃ በቅዱስ ሚካኤል ስም በቃ ሁሌንም ቅዱስ ሚካኤል ስም ጠራ ነው እንትን ያደረኩት ነገር ማለት ነው። እንደው እኔ ከኤልሳ ወደ ሚካኤላ ስሜን ሁላ የቀየርኩት ለዛ ነው ባይዘው ማለት ነው። ግን ደግሞ እኔ በምን ማሰብ ነበረ ነው እንትን ያደረኩት ማለት ነው። ሰዎች በጣም ያስተሳሰተና ሁሉም ሰው ሰይጣን ያደርጋሉ ልጅ ነው እንትን ያደረኩት ማለት ነው። ሰው ባይዘው መንፈስ እንኳን ብዙ መንፈሰኛ እንኳን ባይሆን ማለት ነው ያለውን ነገር ጽፍት ይለበታል ማለት ነው። በተለይ ደካማ ሰዎችን ማለት ነው በጣም እያሉ በቃ ፈጣሪ ሲጠብቃቸው ማለት ነው እላይ ያዩና እላይ ያዩና ማለት ነው ባይዘው ይሄንን ቢናገር ማለት ነው ባልናገርም ምንም ልናገር አላሰብኩም ነበር። ባልናገርም ያውቁታል ማለት ነው። አሁን ጋኔኖች ምናምን ሰይጣን ስራ ያላቸው ሰዎች ማለት ነው ቤተሰቦቻቸው ምን አይነት ሁኔታ ላይ እንደሆነ በጣም ያውቃሉ ማለት ነው ሰይጣኖቹ ማለት ነው። እናንተ ምን እያደረገላችሁ እንደሆነ ያውቃሉ ማለት ነው ጋኔኖቹ ማለት ነው። ስለዚህ ማለት ነው ባይዘው ብናገርም ማለት ነው የሚሰማ ሌላ አካል የለም ማለት ነው። ሰይጣኖቹ በሙሉ ያውቃሉ ማለት ነው። አሁን ቤተሰቦቻቸው ማለት ነው እነሱን ለማስተቃየት ብሎ ነው ቀን እንትን የሚፈተፍቱትና ምን አይነት ሁኔታ ላይ እንዳለ በሙሉ ያውቃሉ ማለት ነው። የተቸገሩ እንደሆነ በቃ በጣም ብዙ ነገር እንትን ያውቃሉ ማለት ነው። እንትን ሰው ማለት ነው እኔ ይገባኛል፣ ግን ሰይጣን አይደለኝም። ከሚገጥመኝ ችግር አንፃር ግን እረዳቸዋለሁ ማለት ነው። እንደ ሰው ወደ ልነግራቸው የምፈልገው ነገር ማለት ነው ይሄ ነገር አይነገርም አይነቃሉኝ እዚህ አይነገርም፣ ግን ደግሞ ከማን ነው የሚደበቀው ብላሷል ሰይጣኖቹ ያውቃሉ ማለት ነው። ያሉበት ሁኔታ እንዲገቡበት ብሎ ነው ሰውን የሚያስጨንቁትና የሚያስቸግሩት ማለት ነው። እንደው በቃ ከምንም የሆነ በቃ ጭንቅ የሚያደርግ መንፈስ አለ። በቃ እንትን አድርገህ ራስህን አጥፋ የሚልሽን መንፈስ አለ። በየው እንትን የሚመጣኝ በቃ ብዙ መተት ማለት ነው። በቃ ምንድን ነው መተታሞች እንደ ኢሮብ ቡዳና መተታም አይቻላቅም ማለት ነው። በመንፈስ በቃ እንዲህ ነው ሽቅጭቅ የሚያደርጉብሽ ማለት ነው። አንዳንዶች ማለት ነው በቃ እንትን ያደርጉሽ ማለት ነው። አሁን በቃ ምን እንደሆንሽ በቃ አሁን በቃ እኔ ቆንጆ አይደለኝም ትያለሽ፣ እኔ ምንም ነገር አልችልም ያስብልሻል ማለት ነው። የሆነ እንትን ካለሽ ማለት ነው መንፈስ ደካማ ከሆንሽ ማለት ነው ያባብሱብሻል ማለት ነው። በቃ እኔ ባይዘው እንደዛ ብያለሁ ሁላ አውቃለሁ ማለት ነው። ቀስ ይገባኛል ማለት ነው። አሽርፍ ይሄም ነገር መመረቅ ነው መረገም አይደለም ባይዘው ይሄን ነገር ማለት ነው ማወቁ መረቃት ነው ባይዘው መረቃት ስላችሁ ማለት ነው ምንም ብዙ ጊዜ ለሰይጣን የምትታዘዙ ከሆነ ወይም ደግሞ መጥፎ ሰው ካለናቸው አስፈርቱ ጋር በቃ ፈጣሪ ራሱ ይከተላችኋል ማለት ነው። ሌላ የሰይጣን ነገር የማትጠቀሙ ከሆነና ለዛ ነው ባለ መርቃት ነው መርገም አይደለም። የኔ ነገር ብዙ ነገር ያማወቅ ነው እንደዚህ መስለን ማለት አሁን ቪዲዮውን ሊያልቅ ስለሆነ ነው ማለት ነው። አንደን ሰው በጣም ይገርማል ማለት ነው። ኮምፕሊትሊ ግን ሰሜን ልቀይረው ነው ባይ ዘ ወይ ማለት ነው። አባቴ ስላለ እንትን ነው ግን ደግሞ ደስ በጣም